እናት የሞተባቸውን ሰዎች ጠይቋቸው። ምን ትመኛለህ ብለህ ጠይቀው። ወላሂ ثم ወላሂ እናቴ አንድ ጊዜ ከቀብሯ ተነስታ ግንባሯን ስሚያት ተመልሳ ብትሞት ወይም ተመልሳ ቀብር ብትገባ ብሎ ይልሃል። እስአል አቅል ያለውን ሙእሚን ጠይቅ። ምን ትመኛለህ? የእናቴን ከቀብር መንቃት ብሎ ሊልህ ይችላል። ግን እናታችን በእጃችን ኖራ እድሉን ሳናቀው በከንቱ የምናሳልፍ ስንት የኢማን ሰነፎች አለን። አላሁ ሙስተዓን። ወዛረታ አስቃሙሃ በሽታ ሲበዛባት፣ ምክንያቱም መጀመሪያ በማርገዙ በመውለዱ ደጋግሞ በማርገዝ ደጋግሞ በመውለድ እኛን ለማሳደግ የነበረው የህይወት ውጣ ውረድ፣ በሆዷ ልጅ በጀርባዋ ሕፃን በቀኝና በግራ እጇ ዘንቢል ሌሎችንም ተሸክማ ያ ሁሉ የህይወት ውጣ ውረድ ወይ የሚበላ ጥሩ ነገር ባልነበረበት የህይወት ዘመን ባለፈው ህይወት መኪና የለ እንዳሁን የተንደላቀቀ ህይወት ባልነበረበት ጊዜ እንዴት እንዳደግን ሁላችንም እናውቃለን። ወኻሰተን ከገጠር የመጣን ወንድሞች ከገጠር የመጣን እህቶች ሁላችንም ምንጫችን ከገጠር ስለሆነ እናውቃለን። ይሄው ነው ሐላቸው ዛሬም ገጠር ላይ ወላጆች። በዚያ ሐል የነበረው በልጅነት የተሰበረው ሰውነቷ ዛሬ ጉንፋንም ሲይዛት ድክም ያረጋታል፣ ለፍስፍስ ያረጋታል። የሆነችም ነገር ትንሽዬ ሲያማት ውስጧ ላይ ጉዳት ስለነበረ እንደ አዲስ ስብርብር ትላለች። የዚያን ጊዜ የእኛን ኺድማ የምትፈልግበት ወቅት ያ ነው። ያኔ ቸል ያልናት እንደሆነ አላሁል ሙስተዓን ነው።